አዶናይን አየር መንገድ ከሶታል። ሰው እንዴት ነው የክብር እንግዳ ብሎ የጋበዘውን ሰው ሊከስ የሚችለው? ለምሳሌ ቴዲ አፍሮን ቢጋብዙት ፊዮሪና ነው ሊዘፍንላቸው የሚችለው። አብዱኪያርን ቢጋብዙት መርካቶ ሰፈሪ ነው ሊዘፍንላቸው የሚችለው። ስግጥ ፍምስ ብሎ የፈመሰን ቲክቶከር አበባዮሽ እንዲላቸው ነበር ይጠበቁት። የምንወደው ቲክቶከር አዶናይ በቁጥጥር ስር ዋለ ተባለ። ዛሬ ለዛውን ቦሌ አካባቢ ስካይላይት አካባቢ በቁጥጥር ስር ውሏል አሉ። ምን ሰርቶ ምን አድርጎ እንደሆነ አላውቅም፣ ግን እኔ የሰማሁት ከዚህ የዜና ምንጭ ነው። ገብታችሁ ማየት ትችላላችሁ። የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድነው ለዚህ የምትመልሱት? ይሄን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? እንጂ ከራሱ የፈጠረው ዲዛይን አይደለም፣ ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሺንግ አጀንዳቸው ነው። በቃ ወጣቱን አጥበውታል፣ ጭንቅላቱን፣ ማንነቱን ረስተዋል፣ እምነቱን ረስተዋል። አዎ ስርዓት የሚባል ነገር የለም። ተመልከቱ። አሁን ይሄን ልጅ የሚከታተል ስንት ሰው አለ? እየተቋወሙት ነው አይደል? ጆሲ የተባለ ቲክቶከር አለባበሱን እንዲሁ ዝም ብለን አይተነው አልፈነው ይሆናል። ነገር ግን የተለየ መልእክት ያለው አለባበስ ነው። ጆሲ ሆን ብሎ አሊያም ሳያውቅ አሰርቶት ሊለብሰው ይችላል። ወይንም የዚህ ልብስ ዲዛይነሮች ሳያውቁት ለየት ስላለ ብቻ የሰሩት ልብስ ሊሆን ይችላል። ግን ይህንን ልብስ ማን እንደሚጠቀመው እናሳያችሁ። ይህ የምትመለከቱት የሆሊውድ ዝነኛ ሲሆን ስሙም ቢሊ ፖርተር ይባላል። ቢሊ ፖርተር የአሜሪካ አርቲስት ነው። እርሱ በተለየ ከፍተኛ ተከፋይ ተዋናይ ነው። የሙዚቃ ተዋናይ እንዲሁም የፋሽን አዳዲስ ስራዎች ውስጥ የሚገኝ ታዋቂ ሰው ነው። ፖስት ተብሎ የሚታወቀው የቲቪ ስርጭት ላይ የአርኬ አርቲስት እንደ ዋና ተዋናይና የተለየ አዳዲስ ፋሽን ስታይል ተዋናይ ነው። በቶኒ አዋርድ እና ኢሚ አዋርድ ላይ የተሸለመም ስመገናና አርቲስት ነው። እርሱ የኤልጂቢቲኪው መብት እና ይህን የሚደግፉ የተለያዩ ፋሽን ስታይሎችን አስተዋዋቂ ሰው ነው። ይህ ማለት ይህን ርኩሰት የተሞላበትን የተመሳሳይ ጾታ የሚደግፍ እንዲሁም በዚህ ነገር ውስጥ ያለፈ ከዚህም አለፍ ሲል ለዚህ ቆሻሻ ነገር መብታቸው እንዲከበር የሚሰራ ሰው ነው። በአጠቃላይ እንቅስቃሴ አቀንቃይ ነው። ሊል ናክስ የአሜሪካ የመዝሙር ተዋናይ እና ታዋቂ የሙዚቃ አርቲስት ነው። እርሱ በተለይ ከፍተኛ ታዋቂነት በማስገባት በኦልድ ታውን ሮድ የተለየና ምርጥ የሆነ የአሜሪካ የሙዚቃ ተዋናይ አርቲስት ነው። እንዲሁም በካውንትሪ ራፕ ፖፕ ዘርፍ ተለዋዋጭ የሆነ ሙዚቃ ይሰራል። የኤልጂቢቲኪው አካልና እንዲሁም በዚህ መልኩ በህዝብ መካከል የታዋቂነት ተዋጽኦ አለው። በዘመናዊ ፋሽን እና ማህበራዊ ጉዳይ ላይ ምልክት የሆነ አርቲስት ነው። በጣም ታዋቂ በሆነ ከፍተኛ ፋሽን እና የሙዚቃ ተግባር ስሙ ይያያዛል። ስለዚህ ሊል ናክስ ልክ እንደ ቢሊ ፖርተር ሁሉ የነዛ ቆሻሾች የግብረ ሰዶማውያን አባል ነው። እነዚህ ዝም ብዬ አይደለም ወንዱ እንደ ሴት እንዲለብስ ሴቷም እንደ ወንድ እንድትለብስ እኮ ነው እየሆነ ያለው አይደል እንዴ? አዎ ከምዕራቡ ዓለም የፋሽን ኢንዱስትሪ ጀርባ ያሉት እነዚህ ሁለት ሰይጣኖች ናቸው። እነዚህ ሁለት ዊች ክራፍቶች ናቸው አይደል? ሰግጥ ምናምን ምንድነው? ፍምስና አየር ኃይል ላይ ፍምስና ስግጥና ምን ያደርግለታል? ሲጀመር የምን ፍምስና ነው ምናምን የምን ስግጥና ነው ምናምን? አየር ኃይል እንትን የሚሉ የሀገር መከቶች እኮ ናቸው። ምንድነው የሚያስፈልገው? እንደዚህ አይነት ቦታ ላይ እንደዚህ አይነትን ሰው ጠርቶ ወከባ ምናምን መፍጠር ማለት ይሁን። አልቀለለም ነገሩ፣ ቀለል አላደረጋችሁትም። ለሌላም ጊዜያችሁ እንደዚህ አይነት ነገር ላይ ጥንቃቄ ብታረጉ ጥሩ ነው። ምክንያቱም የሀገር መከላከያ ማለት ብዙ ወገኖቻችን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ ልጆቻችን አጥንታቸውን ደማቸውን ከስክሰው ሀገራችንን የሚጠብቁበት ተቋም እስከሆነ ድረስ ሀገርን የሚጠብቁ ዜጎች ያሉበት ማለት እኛ በሰላም ወተን እንድንገባ ለኛ መስዋዕት ነው የሚከፍሉ ሰዎች ያሉበት ቦታ ላይ እንደዚህ አይነት የሚዲያ ሰዎች እንደልባቸው ሄደው ሲናገሩ ወይም ደግሞ የሆነ ነገር ሰጣችሁ እንድታሳዩአቸው አንፈልግም። ከዛ ይልቅ ሴሌብሪቲዎች ሰላም ጤና ይስጥልኝ ተዋላችሁ። ዛሬ እንደተለመደው በአዲስ ገበያ አካባቢ የነበረን የቁርስ ፕሮግራም ይሄን ይመስል ነበረ። በሀዘን ቤት ተዘጋጀ ነው። እናንተም ለምትፈልጉት ለማንኛውም ዝግጅት የጾም ቡፌ ነው ቁርሱ። በምትፈልጉት አይነት የፍስግም ሆነ የጾም ማዘዝ ትችላላችሁ። ይሄ ግን በአጠቃላይ ቬጋን ሙሉ የጾም ቁርስ ቡፌ ነው። የጾም ቡፌ ማዘዝ ትችላላችሁ። ላይክ እና ፎሎ ሼር አድርጉን። አረዲት ቪዲዮ ደርሳችሁ እናመሰግናለን። በጣም ማዝ ነው። አንድ ሰሞን ምን ስትሉ ነበር? ብዙ ሰው ሲል ነበር የጥሎሽ ባህላችን የሰርግ ተበላሸ፣ ጥሎሽ ላይ ምንድነው ስሙ ሽምግልና ላይ
ባሊ ሄዳሉ ወይ በዚህ ገብቶ በዚህ ወጥቶ ይባል ምንም አላልኩም። በነገራችን ላይ ዛን ሰሞን ያው በተወሰነ መልኩ ብዙ ሰው ሐሳቡን ሲያጋራው ስለነበር እንዳው ዲፕሊ ስለሱ መናገር የሚቀርብዬ ነው። ብዙ ምክንያቶች ነበሩኝ ሳማው። አሁን ግን አንዳንድ ጊዜ የባህላችንን ትልቅነት አለማወቅ በጣም ለድፍረት እየዳረገን ይመስለኛል። ለቅሶ በኢትዮጵያ ባህል የራሱ የሆነ ባህል አለው። በኢትዮጵያ ልማድ ኢትዮጵያውያን ለለቅሶ ስርዓት አለን። ዓለም ላይ ህንዶች የለቅሶ ስርዓት አላቸው፣ ኢንዶኔዥያዎች አላቸው፣ ጃፓኖች አላቸው፣ ኬንያዎች፣ ሁሉም ህዝብ አለው። የለቅሶ ስርዓቱ የህዝቡን ባህል ማንነት ይመስላል። ሐዘንተኛን የምናጽናናበት መንገድ፣ ሃንድል የምናደርግበት መንገድ፣ በሐዘን ወቅት ከጎን የምንገኝበት አገናኘት መንገዱ ራሱ በጣም የተለየ ነገር አለው። ኢትዮጵያውያን የቀደምት አባቶችና እናቶች በነገራችን ላይ ከኛ የተሻለ የማያውቁ ሰዎች ሆነው አይደለም። ደንቆሮቹ እኛ ነን። ኖርማሊ ማናቀው እኛ ነን። የሰለጠንን የመሰለንና ምንም ማናቀው እኛ ነን። አገር የጠላነው፣ ቋንቋውን ማናገረው፣ አለባበሳችንን ማንወደው፣ ምግባችንን የጠላነው፣ ማንነታችንን የጠላነው፣ ኦርጋኒክ የሆነው ምግባችንን የታሸገ ምግብ መብላት ቁም ነገር ቢመስለን ሰዎች በብዙ ነገር የወረድ ነው። በተለይ ከሀገር ጋር ባለው ትስስር የወረድ ነው ሰዎች አሁን ያለነው ሰዎች ነን። በነገራችን ይሄን በእርግጠኝነት ነው የምነግራችሁ። በፊት የነበሩት ሰዎች ከኛ በብልሃት በጥበብ በእውቀት በጣም የተሻሉ ሰዎች ነበሩ። የለቅሶ ባህል ምን ይመስላችኋል? ተቸግረው ይመስላችኋል? አሁን እዚህ ቪዲዮ ላይ እንደምትታዩት ሰዎች በጣም 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 ነውረኛ ሰዎች። እኔ ቤታችሁ ብታረጉት መብታችሁ ነው። በነገራችን ላይ ሁሌ ላለኝ ሰው ልጅ ናቹራሊ ሁሉ የሚያደርገውን ነገር ሰው ፊት ሲቀርብና ቤቱ ሲቀርብ የሚያደርገው የተለያየ ነገር ነው። አደባባይ ላይ ቲክቶክ ላይ ቪዲዮ ላይ ራቁትን ብትወጣ እናገርሃለሁ። እኔ በደንብ አድርጌ ነው የምናገርህ ነውረኛ ስለሆንክ። አደባባይ መውጣት ነው። ራቁትማ ስትወለድም ራቁትን ነው የተወለድከው። የተወለድክ ቀን ራሱ አስፓልት ላይ አይደለም የተወለድከው። እኛ እያየን አይደለም፣ እንዲህ ስትወጣ እያየን አይደለም የተወለድከው። ፕራይቬት ላይ በቃ የሚመለከተው ሰው ባለበት ተወልዳል። ታስ ዩር ፕራይቬት ስታፍ። ማታ ማታ ቤትም ራቁትን ኮሪደር ላይ ስታፕ እንዲህ ስታደርገው መዋል ትችላለህ። ዛትስ ኖት ማይ ቢዝነስ። እሱ አይደለም ችግሩ። ፐብሊክሊ ስትወጣ ይመለከት። እናንተ ሰዎች ቤታችሁ የፈለጋችሁትን ልታደርጉ ትችላላችሁ። በአደባባይ እንደዚህ ማድረግ ግን የኢትዮጵያ ባህል አይጠቅምም ማለት መስሏችሁ ከሆነ በጣም አልገባችሁም። ይሄ አለማወቅ እኮ ነው። ቶታል ቫኒቲ ነው፣ ባዶነት ነው። በኢትዮጵያ ባህል የለቅሶ ሴሬሞኒ ምግቡ ራሱ የሚዘጋጀው የለቅሶ ቤት ምግብ ይባላል። እንደው ሰው ይለዋል ቤት ውስጥ ምስር ሲቀርብ ይሄ የለቅሶ ቤት ምግብ ምናምን እንዳለን የሚዘጋጀው ምንድነው? ለድግስ የምናዘጋጀው ፌስቲቪቲ አለ። ለሐዘን የምናዘጋጀው ፌስቲቪቲ አለ። የሰው ልጅ ሲያገባ አዲስ ህይወት ሲመሰረት አዲስ ህይወት ተስፋ ሲያደርግ ልጅ ለማፍራት የማህበረሰብ አባል ለመሆን ሲነሳሳ ሰርግ ነው። ሰርግ ትልቅ ፌስቲቪቲ ነው። ተስፋ የሚጣልበት ነው። ያ ሰው ያገብቶ ነገ ጧት ሰው ሆኖ ልጆች ወልዶ ማህበረሰብን የሚያንጽ ነገር ያደርጋል። መልካም ጎረቤት፣ መልካም አባት ይሆናል ተብሎ በጣም በጣም ተስፋ የሚደረግበት ትልቅ የቁም ነገር መድረክ ነው ሰርግ። ልጅን ስትድር የሚኖርህ ትዝታ ከሰርግ ጋር የተገናኘ ትዝታ ነው። ምግቡ የዛን ቀን ቀርቦ የነበረው የሰርግ የድግስ ቤት ምግብ፣ የዛን ቀን የዳሱስ ማማር የነበረው የብፌ አይነት ምናምን ይባላል። ሰርግን ከእያንዳንዱ የምግብ ቴስትና ሁኔታ ጀርባ ታስታውሰዋለህ። ለቅሶህን አይደለም የምታስታውሰው። እናንተ ሰዎች ማንን ነው የምታስታውሱት? በዚህ ሁኔታ ውስጥ እናንተ ሰዎች የምታስታውሱት ማንን ነው? ሟቹን አቤት የሱ ለቅሶ ዕለት የነበረው ምግብ ብላችሁ ሐዘንን በማለት ሚሞሪ ለማስታወስ ፈልጋችሁ ነው? በጣም የሚያሳዝነው ነው። ሰዎች ሲረባረቡና ያንን ያልኳችሁን ምስር ወጥ ሲሰሩና እድር ሲያዘጋጅልህ ወይ ጎረቤት ዘመድ ያን ሲያዘጋጅልህ አንተ ገንዘብ ስለሌለህ አይደለም። ሁላችንም ሰው ሲሞትብን ገንዘብ ኖሮን ደግሰን የመጣውን ሰው መሸኘት እንችላለን። የአቅም ጉዳይ አይደለም። ይሄ አለው ከጎኔ ቆሜ አስተናግጄ ንፍሮ አዘግኜ ሰርግ አስይዤ ምን ብዬ አረጋለሁኝ። ብትቸገር እኔ ጎረቤት ነኝ። ጥላሸት ጭስ መጥቶኝ ኪችን ገብቼ ሰርቼ እንደው ሐዘንሽም ከጎንሽ ተገኝቻለሁ። ፍራሽ አጥፈው ቁጭ ቢለው ሰው ነው ሰውን የሚያጽናናው። ባይዘ ብር አለ ኬተሪንግ ሰራውን ብፌ ባንድ እኮ ነው የቀራችሁ። ኦርኬስትራ ለምን አስገብታችሁ አዘፍኑ? ተገላገላችሁ፣ ሟቹ ሄደላችሁ። ይሄን የፈለጋችሁት ይሄ ከኛ ሀገር ባህል ጋር ኢሞራል ነው። የሰርግ ክላስ የምናምን ክላስ እንደምንለው የለቅሶ ክላስ ደግሞ እንዳልክ እሷ አባቷን ስትቀብር ያደረገችውን ድግስ እኔ ግን አቅም በማጣት የምናምን ብለን ሌላ ሶሻል ልዩነት ደግሞ እንፍጠራውን በዚህ ምን ማለት ነው? ሰው ሲሞት ብፌ ደግሶ እንትን በሉልኝ ማለት ፌስቲቪቲ የምሬ ነው። ኦርኬስትራ ነው የቀረው። ሙዚቀኛ ምናምን አድርጉ። የምን ትርኢት ነው ይሄ? አሁን በቃ ይሄን እንትን ያደርጋችሁት ሰዎች በቃ ሀብት አላችሁ ገንዘብ ማለት ነው አድርጋችሁ ዲዘርት ሰው ሞቶ ከሜን ሚል አልፍ ሜን ኮርስ ከዛ ዲዘርት ከዛ ስዊትስ ከዛ ምናምን ታደርጋለህ። ዋትስ ኔክስት? የእንትን ካርድ የቴንኪው ካርድ ይበተናል። ከዛ ለቀብራችንን ስለመጣችሁ እናመሰግናለን። በጣም አሳፋሪዎች ናችሁ። ኢትዮጵያዊ ነው ምንም ችግር የለውም የምትሉኝ ሰዎች ሌላ ሀገር ሰዎች ከሆናችሁ ኮሚኒቲያችሁ ሌላ ከሆነ እንደ ኮሚኒቲያችሁ እንደዚህ አይነት ባህል ሲንጋፖር ሊኖራት ይችላል። አላቅም። እኔ ሲንጋፖር አይደለም ሀገሬ። እናንተ የማያችሁ ሰዎች ግን ኢትዮጵያውያን ናችሁ። የኔም ባህል ነው የሚመለከተው። ነገ ጠዋት ይሄን አይቶ የሆነ ሰው ያደርጋል ደግሞ እንደገና። ምኑን ነው እያስተማራችሁ ያላችሁ? ትልቅ ሰው ይጥፋ። እዚህ ውስጥ የማያችሁ ሰዎች በብዛት ትልቅ ሰው ናችሁ። ፐብሊክሊ ወጣችሁ ለምንስ እንዲህ እስክትባሉ ትጠብቃላችሁ? ቪዲዮ በአደባባይ መልቀቅ ምንድን ነው? አለን ነው ለቅሷችንን እንደዚህ ደግሰናል ነው። አረ በጣም ነው እንደው ማዝነው። እኔ ግን ምንድን ነው የነካንኛ?
ትልቁም ትንሹም እኩል ከሆነ አገር ማን ነው የሚያድነው? አገር እኮ ባህል ማለት ነው። አገር ኖርም፣ ትራዲሽን፣ ህዝብ ማለት ነው። አገር ማለት አገር የባቡር ጣቢያና ሜትሮና ቢልዲንግ አይደለም አገር። እሱንማ ዘመናት ኮንክሪት ስንጠፈጥፍ ኖርን እኮ ምንም ጠብ የሚል ነገር የለም። ህዝብ የሌለበት አገር ባዶ አገር ነው። እንደዛ እየሆነ ነው አሁን። ሁሉም ሰው ራሱን የጠላበት ካልቸሩን የጠላበት ትልቅ ባህል ነው የኢትዮጵያ ለቅሶ ባህል። ስንት ሰው አጥቶ ነው ከለቅሶ በላይ ታሞ የሞተው እንደገና። አሁን እዚህ 30 ሰው ብፌ የሚያነሳ ሀብታም በሰርክል ያለ ሰው ጠርተህ ስላነሳ ጎረቤትና ምናምኖችን ሰዎች እያጣ ነው የምትሄደው። ሶሳይቲ ውስጥ ኢምፕራክቲስ እሱን እያረከ ነው የምትሄደው። ሰፈር ውስጥ ይሄን ማድረግ ስትጀምር ክላስ ያለው ምንድነው? ድግስ ተጠርቼ ነው መጣው ሱፍ አድርጌ ምናምን ነው ለሰርጉ መጣው። እንዴት ማለት ምንድነው? አሁን ይሄ ሴሌብሬሽን ምንድነው? ልክ ነው የሚለው ሰው ማን ነው? ኮሜንት አስተያየት ሰጩ ተናጋሪ መብታቸው በራሳቸው ብር ኖርማል ነው። ኢትስ ኦኬ ምናምን ይደክማል። እንደው ምን ይላሉ? እንደው በርካቶቻችሁ በቲክቶኩ የምታውቁት ቶማስ ኃይሉ ወይንም ኢትዮ ዳንስ ፊትነስ እንግዲህ እያለቀሰ አንድ ቪዲዮ ሰርቶ ለቋል። እናም እንዳለውም ከሆነ ጌታቸው የተባለው የስዊት ቦክስ ጂም ባለቤት መጀመሪያ ገና ወደ ቢዝነሱ ለመግባት ሳስብ ጌታቸውን ነበር ያማከርኩት። እኔ በሙያዌ ዳንሰኛ ነበርኩኝ፣ ነገር ግን ከሱ ያገኘሁት ምላሽ የሚያበረታታ ሳይሆን እዛው ዳንሰኛ ሆኜ እንድቀር ነበር የተናገረኝ በማለት ከዛም በተጨማሪ እንግዲህ በስራው ላይ እጅግኑ እንቅፋት እየሆነበትና አላሰራ እንዳለው ተናግሯል። እናም ቶማስ ኃይሉ እንዳለው እኔ ምንም ነገር አልፈልግም፣ ብቻ አትከታተለኝ፣ ተወኝ፣ ስራዬን በነጻነት ልስራ በማለት ትናንትና በለቀቀው ቪዲዮ ላይ እያለቀሰ ተናግሯል።